በቃ ይበቃሃል፣ ይበቃሃል። እንደዚህ አታድርግ። እኔ ልቤን ስለምታውቀው ነው እንደዚህ በአንድ የምትደነፍቀኝ። ባደርገው ራሱ እኮ እንደዚህ መሆን የለብህም። እኔ አላሳዝንም እንዴ? ቆይ ኧረ ታሳዝኘዋለሽ፣ ታሳዝኘዋለሽ። ሚስቱ አይደለሽ እንዴ? እህቱ አይደለሽ እንዴ? እጁ አይደለሽ እንዴ? እግሩ አይደለሽ እንዴ? ታሳዝኘዋለሽ። እኔ አላሳዝንም እንዴ? እንደዚህ የምትጫወትብኝ እውነትሽን ነው? አሁን ውስጥ ጢባ ጢባ አይደል እንደሚጫወትብሽ? ሊያገባሽ ነው እንዴ? ሊያገባሽ ነው ወይ ማለት ሚስቱ ሊያደርግሽ ነው እንዴ? ከሚስቱ ጋር እየኖረ መቼም ሚስቱ ላይ አትደረቢም። ትደረቢያለሽ ብዬም አላስብም። አንዳንድ ሴቶች እውር ናችሁ፣ ትደረባላችሁ ማለት ነው። ደግሞ ኮሜንታተሮች እናንተ ሴቶች ናቸው እርግጠኛ ነኝ የምታሽቃብጡ አብርሃምና ሄርሜላ ወደፊት የምትሉ ደግሞ ማለት ነው። ጠይቃችሁ ነው እናንተ ባለትዳር ወንድ ላይ ተለጥፋችሁ ተንጠልጥላቸው የምትኖሩ ሴቶች ናቸው እንዴ? እኔ እርግጠኛ ነኝ እዚህ ሀሳብ ላይ ንቅንቅ አይደለም ተለጥፋቸው የምትኖሩ ሰዎች ናቸው ማለት ነው። እንዴ ነችና ኧረ ተው ንቁ። በጋት ሁኑ። በፍየል ጊዜ በጋ አይኮንም። እውነቴ ነው ብላችሁ በጋት ሁኑ። አብርሃምና ሩት አብረው ነው የሚኖሩት ብንል አንሰማም ብላችኋል። ነገር ግን ምን እያሉ ነው? አብርሃምና ሄርሜላ ወደፊት መቼም አይለያዩም። ጅልጅላ ጅልጅላ አንፎ እኔ ልሰድባችሁ ራሱ ታሳዝኑኛላችሁ። ሪፖርት ያደረጋችሁብኝ ቀን ሰድባችኋለሁ ባለፈው ማለት ነው። እንደው በወጣችሁበት ያስቀራችሁ ራሱ ብያችኋለሁ። እውነት በቃ ቻናል ያዳክማችሁብኝ። ዳታ በራሴ ሞልቼ ነው የምጠቀመው ገንዘብ እየከፈልኩኝ ለቴሌ በየወሩ ማለት ነው። እና ቅጥል ልረርድብን ብዬ ምን አጠፋኝ ምን አደረኩኝ ብዬ ማለት ነው። አሁን ግን እኔ አንዳንዴ ታሳዝኑኛላችሁ። እውነት ነው የምላችሁ። ምክንያቱም ሞኝ ናችሁ። ሞኝ ባትሆኑ ኖሮ ሄርሜላና አብርሃም መቼም አይለያዩም። ሄርሜላና አብርሃም ወደፊት አትሉም ነበረ። አብርሃም ከሚስቱ ጋር እየኖረ ከእሷ ጋር ቪዲዮ ይሰራል፣ ከሩታም ጋር ቪዲዮ ይሰራል፣ እዛም ጋር ቪዲዮ ይሰራል። እናንተ እዚህ ጋር አሽቃብጣላችሁ፣ አሽቋላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ላይ ዳና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉልኝ፣ ቪዲዮን እስከ መጨረሻ እዩልኝ። እውነቴ ነው ብላችሁ እዩልኝ፣ ከፍታችሁ ልቀቁ። በቃ ባታዳምጡት እንኳን ማለት ነው ይቁጠርልኝ። እውነት ተከፋይ ልሁን እንዴነችና ምነው ታስገበገብሽ እንዴ? በዩቱብ ነው እንዴ የምትተዳደረው? አዎ በዩቱብ ነው የምትተዳደረው። እውነቴ ነው የምላችሁ። ስራ የለኝም፣ ስራ አጥ ነኝ፣ ስራ ፈት ነኝ። ታውቃለሽ፣ ስራ ፈት የቤት ስራ ራሷ እንዲህ በፈሰሰው ውሃ ራሷ አላነሳም። እና ለማንኛውም ወደ ሄርሜላ እንመለስና ማለት ነው እኔ ውሽሚት ከሚለው ነገር ልውጣ። ምክንያቱም አላደለ ድራማ ነው የሚሰራው። እንደዚህ አይነት ነገር መናገር አለብን ብዬም አላስብም። እውነት ለመናገር ሌላኛው ሰው ጅል ሆኗል ብለን እኛም ጅላጅል ድራፎ መሆን የለብንም። ምክንያቱም አሁን አብርሃምና ሄርሜላ ወደፊት መቼም አይለያዩም። በአላህ አትጉዳት፣ የአላህ ጦስ ውጡ እናንተስ። ይህ እንደው ሃይማኖታቸው የማይፈቅድላችሁ ነገር እየሄደ በአላህ አትጉዳት፣ በአላህ ይሁንብህ፣ አትጉዳት። አንተው ጠብቃት። እውነትሽን ነው፣ እውነትሽን ነው። ጭራሽ እንደው ኧረ ድፍት ያደርጋችሁ እናንተስ። አይ እንደው ክርስቲያኖች እኮ አንድ ነገር የሆነ ነገር እንደዚህ ታደርጋት አይሉም እኮ ዝሙት ቦታ ሄደው ያላህን ስም አትጥቀሱ እናንተ በዚህ በቆሻሻ ተግባር ቦታ እንዴ። ባልና ሚስት አልተፋቱም፣ ድራማ ነው የሚሰራው። አንሰማም አላችሁ። እሺ አላህ ብለሽ ትጽፊያለሽ እዚህ ጋር መጠሽ። እንደው እኔ አላቅላችሁም እናንተ ደንዘዛችኋል። እውነት እንትናችሁን ጊዜያችሁ በአግባቡ ተጠቀሙበት። የምሬ ነው ብላችሁ። እኔ ምናልባት ቪዲዮ ስሰራ ሰዓቴን ጊዜን በአግባቡ ማልጠቀምበት ሊመስላችሁ ይችላል። አረብ ሀገርም ሆኜ ማለት በስርዓት ነበረ ጊዜ የምጠቀምበት። አንድ ደቂቃ ያለ አግባብ አታልፈኝም ነበረ ማለት ነው። እሱም ቁርአን ግሩፕ አለን፣ ሙሐድራ የምናዳምጥበት ግሩፕ አለን፣ መልስና ጥያቄ የምንመልስበት ግሩፕ አለን። ስለዚህ እዛ ላይ ተጠምጄ ነበረ የምውለው። ስራ አለብኝ። ስራ ከሰራሁ በኋላ ሰላቴን አታልፈኝም። ስለዚህ እዚህም ሀገር በመጣ ሰላቴን አታልፈኝም። ግሩፖችን ማስተናገድ ባለብኝ መንገድ አስተናግዳለሁ፣ ቪዲዮን እሰራለሁ፣ ስራዬን እሰራለሁ። አለቀ። እናንተ ግን እዚህ ጋር ተጥዳችሁ እነሱን ቪዲዮ ጠብቃችሁ በአላህ አትጉዳት፣ እንደዛ ትበላት እንዴ እናንተ የሰው ትዳር ፈርሶ ወይም ደግሞ ባለትዳር ወንድ ላይ ተንጠልጥላ የሆነች ሴት ከዛ በኋላ እንደዚህ አትበላድ። አታሽቃብጡ፣ እውነት አታሽቃብጡ። የሚያስጠላባቸው ነገር ወቁ። ይህ ደግሞ ሙስሊሞች አታስብሉን። በቃ የአላህን ስም አትጥቀሱ። እዚህ ጋር የማይሆን ነገር ነው። ረመዳን ደርሰዋል። እራሳችሁን ጽድት አድርጉ። በቃ እኔም እንድሳደብ አታድርጉኝ። እውነት ነው የምላችሁ። እኔ እንድሳደብ እያደረጋችሁኝ ነው። እና እንድሳደብ ያለሽ አንቺ ኮልኮሌ በሉኛ። አዎ በልኝ እንደ ይገባኛል። አንቺ ኮልኮሌ፣ አንቺ ዱቄታ ማንደሳደቤ ብሎች ነው። አንቺ ድላንፎ የማትሉት ነገር የለም። ተሳደቡ፣ እውነት ተሳደቡ። በወጣሽበት ቀሪ አትሉኝም። ገብቻለሁ አገር ገብቻለሁ። ለማንኛውም እንግዲህ ፕራንክ ነበረ የተደረገችው ውድ ቤተሰቦቼ። ነገር ግን በዚህ ልክ ሄርሜላ ልፍስፍስ አትበይ፣ እውነት ልፍስፍስ አትበይ። ኧረ ክብርሽን ጠብቂ። ወንዶች በተከታታይ ክብርሽን እንድትጠብቂ ነግረውሻል እንዴ? እንደው ሩታ
አይ ሩታ እውነት ጋይስን እንዴ ሩታ አንድች ቀን አብርሃም እኮ ማለት ነው ይሄ ዱቄታም የሆነ ልጅ ልንገራችሁ ነው ውድ ቤተሰቦች። አንተ ምንድነው ያለንጥህ እዚህ ጋር? አሁን እኮ ሄርሜላን ራሱ መናገር አለብን ብዬ አላስበም። እውነቴ ነው የምላችሁ ውድ ቤተሰቦች። እሱ ነው የሚያቀርባት እንድትሰሙ የሚያደርጋት ራሱ እንድትጃጃል ይጃጃላል። ደግሞ አንተ ጅል የሆንክ ልጅ እና እንትን ይላታል ማለት ነው። በቃ ልፍስፍስ ምናምን ይህ ልጅ ያለህ እኮ እዚህ ጋር አብርሃም፣ ይህ ቆፍጠን በል በቃ። ይህ ያስጠላል። ከሚስት ጋር እያደርክ እየዋልክ ደግሞ እዚህ ጋር መጥተህ ሌሌ አትበል። ለሚዲያ ነው እናውቃለን። ዶላር ጨምረዋል። አዎ ስሩ፣ ይከፍላችኋል እናውቃለን። ግን የሆነ ክብር ይበልጣል ከገንዘብ ማለት ነው። እና ልፈስፈስ እንድትል እያደረጋት ነው ማለት ነው። አትጫወትባት። የምትጫወትብኝ ልቤን ስለምታውቅ ነው አይደለ? ገና ይጫወት ጢበ ጢቤ ነው የምጫወት። አንቺ እኮ የአብርሃም አሸንጉሊት ነሽ። እውነቴ ነው። የሩታ ሰራተኛ ማለት ነው። እውነቴ ነው ብላችሁ ደሞዝ በወር ደሞዝ ቆጥራ አትክፈላት እንጂ ማለት ነው። ሰራተኛ ናት። አለቃ አይመለከተኝም። እኔ ጥላቻ አለብኝ አይደለም። ተፋቱኝ። ቤቴ እንዳመጡ ደጋፊዎች ልትሳደቡ እንዳመጡ ነገር ግን እሷም ከባሏ ጋር እያደረች ምን እያለች እዚህ ጋር ትመጣና ከአብርሃም ጋር ልፍስፍስ። አብርሃምም ከሚስቱ ጋር አድሮ እየመጣ ከዚህ ጋር ከዚች ከሄርሜላ ጋር ልፍስፍስ። አቦ ይድፋችሁ፣ እውነት ይድፋችሁ፣ ድፍት ያደርጋችሁ። አይበት አምላክ። ሄርሜላ አንቺ ራሱ ልጅ አለሽ፣ የ5 ዓመት ልጅ። አብርሃም ልጅ አለህ፣ የ4 ወር ልጅ፣ 4 ወር ያልሞላው ልጅ። ታስጠላላችሁ፣ እውነት ታስጠላላችሁ። ሩታዬ አደራሽን ከዛኛው ልጅ ጋር እንዳመጪ፣ እውነት ብቻሽን ነይ። ውይ ከክብር ምን ይበልጣል? ገንዘብ ይበልጣል? እንዳይበልጥ ክብር ይበልጣል። የቤተሰብ ክብር ይበልጣል። የራስ ክብር ይበልጣል። ስለዚህ ክብርሽን ጠብቀሽ እና የለን የኔ ውድ ነገር። እውነቴ ነው የምልሽ እና ቀጣይ ልጆችን እንጠብቃለን ማለት ነው። አንተ ዱቄታ የሆንክ ልጅ አሁን ሁለተኛ ልጅ ብታረግዝ እኮ እንደዚህ ልትሄድባት ነው ማለት ነው። ልትጃጃልባት ነው። እንደው ሩታዬ ለምን ፈቀድሽ? እውነት እንዴት ብላ ፈቀደች? እኔ ብሆን እግሩ ነበረ ሰብሬ የምጥለው ጋይስ። እውነቴ ነው ብላችሁ እግሩን ሰባብሬ ነበር የምጥለው በሩታ ቦታ። በሩታ ግን ፈቅዳለች። ግን ሄርሜላ ልክ እንደ ሩታ የሆነ ቆፍጠን በይ። ገንዘብ ነው የምትሰሪው፣ ግን ገንዘብ አይበልጥም ከክብርሽ። ክብርሽን ጠብቂ። የሆነ ጀንተል በይ፣ ጀነን በይ። በቃ ሴትነትሽን ጠብቂ። ራስሽን አታዋርጂ፣ አታርክሺ። ሴት ነሽ። በቃ ሴት ልጅ ደግሞ ውድ ናት። ስለዚህ ውድ መሆን ነው ያለባችሁ። መርከስ በሌለባችሁ ቦታ አትርከሱ። ሩታ እኮ ተይ ተባለች አይደል? ከዛ ልጅ ጋር ስትሰራ ተወችው በአንዴ ማለት ነው። 2 ቀን ነው ቤት የሰራች። ከዛ በኋላ እኮ ሰርታ አታውቅም። በቃ ያ ማለት ሴትነቷ ጠብቃለች። ክብርሽን ጠብቂ ተባለች። እሺ ብላ ክብሯን ጠብቃ የምትኖር ሴት ናት። ቤተሰብ አታሰድብም፣ ምን አትልም። እና ይሄ ነገር አለና አንዳንዴ ለገንዘብ ተብሎ እኔ አላውቅም። ለማንኛውም ውድ ቤተሰቦች እንግዲህ ሚስቱ አይደለሽም፣ እጁ አይደለሽም፣ እግሩ አይደለሽም፣ ምንም አይደለሽ፣ ዝምድና የለሽ፣ ምን የለሽ። እንዴት ብሎ ነው የምታሳዝኘው? ለአብርሃም እንዴት ብሎ ነው የምታሳዝኘው? እና ኮሜንታተሮች ደግሞ ተስማሙ። እሺ ሁላችሁ የሄርሜላ ደጋፊም የአብርሃምም የሩታም ተስማሙ ብዬ ነው የምመክራችሁ። ሄርሜላም የራሷ ህይወት እንድትኖር ምከሯት። አብርሃምም ደግሞ ከሚስቱ ጋር እንዲኖር ምከሩት። እንዲኖር ሳይሆን ተስተካክለው ስርዓታቸው ይዘው እንዲኖሩ አድርጉ እንጂ አታሽቃብጡ የሆነ አይለያዩም ምናምን ምናምን አትበሉ። ይሄ ለእናንተ ነው የሚቀርብላችሁ ቪዲዮ ነው። ትኩስ ትኩስ ተደርጎ የሚቀርብላችሁ አሳማኝ ሆኖ የሚቀርብላችሁ ለእናንተ እንጂ ለእነሱ አይደለም። ለእነሱ ሞኝ አይደሉም። ትዳራቸው አፍርሰው የሚጃጃሉት እና ውድ ቤተሰቦቼ በያላችሁበት ሰላም ሆኑልኝ።